ይታውቀኛለህ ሲለው ከበለስ በታች ሄሮድስ ሕፃናትን በሚፈጅበት ዘመን እናቱ በቅርጫ አድርጋ እንዳይሞትባት ከበለስ በታች ደብቃው ነበርና ሁሉን የሚያውቅ ሁሉን የሚረዳ አባይሁ ለዘይንተ አፋ ወአውፃይሁ ለዘይንተ ውስጥ የነበረ ይሁዳን ተበረከት የለየ ውጭ የነበረ ማትያስም ለበረከት የመረጠ እግዚአብሔር ሁሉን ያውቅ ነበርና ናትናኤልን አውቃለሁ ከመምጣት በፊት ከኔ ጋር ከመገናኘት በፊት ከበለስ በታች ሳለ አውቃለሁ ማለቱ ማወቅ ብቻ አይደለም። ምኑንም በማታውቅ ሰዓት አራዊት ነድፈው እንዳይበሉ የጠበቅኩህ ከበለሱ በታች እናት በቅርጮ ባስቀመጠች ጊዜ የጠበቅኩህ የተንከባከብኩህ የረዳሁህ ለዚህ ደረጃ እንድትበቃ ያደረግኩህ እኔ አምላክህ ነኝ። በዚያን ጊዜ አንተ ምንም በማታውቅበት ሰዓት እኔ ጠብቄሃለሁ ማለቱ ነው። በዚህን ጊዜ ናትናኤል አደነቀ፣ ተደነቀ። በእውነቱ የእግዚአብሔር ልጅ መሆኑን አመነ። ይህ ብቻ ያስደንቃችሁም፣ በዚህ ልትደነቁ አይገባም። ናትናኤልን ከበለሱ በታች አየሁ ስላልሁት ልትደነቁ አይገባም። ሰማይ ሲከፈት የእግዚአብሔር መላእክት ሲወጡ ሲወርዱ ታያላችሁ አለና መድኃኔዓለም ኢየሱስ ክርስቶስ ተናገራቸው። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ምዕመናንና ምዕመናት፣ ሰማይ ሲከፈት የእግዚአብሔር መላእክት ሲወጡና ሲወርዱ ትመለከታላችሁ፣ ታያላችሁ ማለት ምስጢሩ ምንድን ነው ብለን ይህንን እናብራራው እስኪ። ሰውና እግዚአብሔር ተጣልተው በነበረ ጊዜ የሰው ልጅ ሳይታመም አድርጎ ሳይገደል ፈጣሪውን ትቶ እግዚአብሔርን ያህል ጌታ ገነትን ያህል ቦታ አጥቶ ተቅበዝባዥ ሆኖ ወደዚህ ወደ ፍዳው ምድር ፍቅር ወደ ቀዘቀዘበት እውነት ወደ ጠፋበት ሰውና እግዚአብሔር ወደ ተጣላበት እሾህና አሜከላ ወደ በቀለበት ወደ ፍዳው ምድር ሲጣል የጸብ ግድግዳ በእግዚአብሔርና በሰው መካከል ተገድግዶ ነበረ። መላእክት የእግዚአብሔርን ቸርነት ወደ ሰው ልጆች የሰውን ልመና ወደ እግዚአብሔር ማቅረብ ተከልክለው ነበረ። አማላጅነታቸው ተቋርጦ ነበር። ተልእኳቸው ተቋርጦ ነበር። እግዚአብሔር ሰው ሲሆን የማይታየው ሲታይ፣ የማይዳሰሰው ሲዳሰስ፣ የእግዚአብሔር አምላክነቱ ሲገለጥ የጸብ ግድግዳ ፈረሰ፣ በደል ተደመሰሰ፣ ልጅነት ተመለሰ። ሰውና እግዚአብሔር ሲታረቁ መላእክት የእኛን ልመና ወደ እግዚአብሔር የእግዚአብሔርን ቸርነት ወደ እኛ የሚያመጡ ሆነ። ሰማይ እንዲሁ ዝም ብሎ በመስኮት በቁልፍ ይከፈታል ሳይሆን በረቂቅ ጥበቡ እግዚአብሔር ባወቀ የእኛ ልመና ወደ እግዚአብሔር ይደርሳል። መላእክት ይወጣሉ፣ ይወርዳሉ፣ ይለላካሉ፣ የቀድሞ ስራቸውን ጀመሩ። ራዕየ ዮሐንስ ምዕራፍ 8 ላይ ካህናቱ ሲያጥኑ እንደምትመለከቱት ለመልአኩ ብዙ ነጭ ዕጣን ተሰጠው ከቅዱሳን ጸሎት ጋር ያሳርገው ዘንድ ይላል። ካህኑ ሲያጥን ድምፃችሁን ቀንሱ። ካህኑ ሲያጥን የእኛ ልመና በዕጣኑ አማካይነት ወደ ማን ይደርሳል? ወደ ማን ይደርሳል? ወደ እግዚአብሔር። የእግዚአብሔር ቸርነት ደግሞ ወደ ማን ይመጣል? ወደ እኛ ይመጣል። መላእክት ሲወጡና ሲወርዱ ታያላችሁ ማለት ሰውን ሲያገለግሉ የሰውን ምስጋና ወደ እግዚአብሔር ሲያቀርቡ የኔን ቸርነት ደግሞ ለሕዝቡ ሲያድሉ ትመለከታላችሁ ማለት ነው። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ምዕመናንና ምዕመናን፣ መላእክት ለሁለት ነገር ይወጣሉ ይወርዳሉ። አንድ ለመዓት፣ አንድ ለምሕረት። እኔና እናንተ ስንጸልይ፣ ስንዘምር፣ ስንጾም ወደ እግዚአብሔር ስንጾም፣ ስንጸልይ፣ ስንዘምር የእኛን ምስጋና ወደ እግዚአብሔር ያቀርባል። እኛ ኃጢአት በደል ስንፈጽም ወንድም ወንድሙን ሲገል
ወንድም ወንድሙን ሲያፈናቅል፣ ኃጢአት ስንሰራ ደግሞ ወደ እግዚአብሔር ያመለክቱብናል። እነዚህን ነፍሳት አጥፍተን እኛን ምናለ እንስሳትን እንድንጠብቅ ብታደርገን ብለው ወደ እግዚአብሔር ያመለክቱብንና ቀሳፌ መልአክ ይታዘዛል። ሰው ኃጢአት ሲሰራ፣ ሰው ከእግዚአብሔር መንገድ ሲወጣ ቀሳፌ መልአክ ይታዘዛል። እኛ የጽድቅ ስራ ስንሰራ የሰው ልጅ በሕይወቱ ነጭ ልብስ ነው። እያዳመጣችሁ ነው። ነጭ ልብስ ነው። ነጭ ልብስ ጥቁር ቀለም ቢቀቡት፣ ቀይ ቀለም ቢቀቡት ወዘተ የመሳሰሉትን ሁሉ እንደሚቀበል ሁሉ የኔና የናንተ አካል እንስሳዊ ጠባይ ይለማመዳል፣ መላካዊ ጠባይ ይለማመዳል። እንስሳዊ ጠባይ ማለት መብላት፣ መጠጣት፣ በዚህ ምድር ላይ ኃጢአት መስራት ማለት ነው። መላካዊ ጠባይ ማለት ደግሞ መጾም፣ መጸለይ፣ እግዚአብሔር የሚወደውን ስራ መስራት፣ አስራት ማውጣት፣ ባል ሚስቱን፣ ሚስት ባሏን ማክበር፣ ወላጆች ልጆች ለወላጆቻቸው መታዘዝ፣ ምዕመናን በምክረ ካህን በፈቃደ ካህን ሲጓዙ እግዚአብሔር ሲከብርባቸው እነሱ የእግዚአብሔር ማደሪያ ምዕመናን የእግዚአብሔር ማደሪያ መሆናቸውን አውቀው አካላቸውን በንጽህና በቅድስና አንደበት ክፉ ከመናገር ጆሮ ክፉ ከመስማት ልብ ክፉ ከማሰብ ተቆጥቦ እግዚአብሔር የሚወደውን የንጽህና የቅድስና ስራ ስንሰራ ደግሞ መላእክት እኛን ያጅቡናል፣ ያከብሩናል። ለምሳሌ ጻድቁ አባታችን አቡነ ሳሙኤል በረከታቸው ይድረሰንና እረፍታቸው ዛሬ ነውና መላእክት ሲወጡ ሲወርዱ ሲባል የቅዱሳን በዚህ ዓለም ላይ ኖረው አረፍተ ዘመን ሲገታቸው ነፍሳቸውን መላእክት ናቸው የሚቀበሏቸው። መልአከ ሞት ሳይሆን መልአከ ምሕረት ቅዱስ ሚካኤል። በዛሬው ዕለት ጻድቁ አባታችን አቡነ ሳሙኤል ከዚህ ክፉ ዓለም ሲለዩ ወደ እግዚአብሔር እቅፍ ሲሄዱ ምንድነው ያደረገ? ቅዱስ ሚካኤል መጥቶ ነፍሳቸውን ተረክቦ መላእክት እልል እያሉ እያሸበሸቡ እያጨበጨቡ ቅዱሳን እነ ዳዊት በመሰንቆ እነ ዕዝራ መጥተው የጻድቁን ክቡር ሞቱ ለጻድቅ በቅድመ እግዚአብሔር የጻድቅ ሰው ሞቱ በእግዚአብሔር ዘንድ የከበረ ነው ተብሎ እንደተጻፈ በቅዱስ ሚካኤል እጅ ነው ታጅባ የጻድቁ የአባታችን የአቡነ ሳሙኤል ነፍስ ወደ ፈጣሪዋ የቀረበች። ይህንን ያደረገ ፈጣሪን አመስግኑት እስቲ ወገኖች። ጻድቁ አባታችን አቡነ ሳሙኤል የእግዚአብሔር እንደራሴ የእግዚአብሔር ባለሟል፣ መላእክት ልመናቸውን የሰሙላቸው ወዳጅ ያደረጓቸው፣ ምልጃቸውን አማላጅነታቸውን እየተቀበሉ ወደ እግዚአብሔር ፊት ያቀረቡላቸው። ይልቁንም እንግዲህ ትውልዳቸው ኢትዮጵያዊ ጻድቅ ናቸው። መንኮል ደብረ መንኮል የተባለ ቦታ አክሱማዊ ተወላጅ ናቸው። ጻድቁ አባት እግዚአብሔርን ሲያገለግሉ እንዲህ በኩራት በትዕቢት አይደለም። የወደቁ የደከሙ ያረጁ መነኮሳትን እየረዱ ወፍጮ እየፈጩ መነኮሳትን እየመገቡ ከኖሩ በኋላ የእግዚአብሔር መልአክ ቅዱስ ሚካኤል ሂድ ዋልባን ለአንተ ሰጥቼሃለሁ፣ ኃጢአቱ የሚሰረይበት የሕዝቡ ሁሉ ኃጢአት የሚወገድበት የተቀደሰች ስፍራ ሆና እስከ ዕለተ ምጽአት ድረስ የእግዚአብሔር ስም እየተጠራባት እንድትኖር ሂደህ ዋልባን ባርካት ብሎ መጥቶ የነገራቸው ቅዱስ ሚካኤል ነው። ለሁላችንም የሰላም ነገር ይንገረን ቅዱስ ሚካኤል፣ የጽድቅ ነገር ይንገረን ቅዱስ ሚካኤል፣ የበረከት ነገር ይንገረን ቅዱስ ሚካኤል፣ የቅድስና ነገር ቅዱስ ሚካኤል ይንገረን። ከዚያ በኋላ ጻድቁ አባታችን አቡነ ሳሙኤል ዋልባ ገብተው ሲጸልዩ እግዚአብሔርን እያመሰገኑ ከቆዩ በኋላ ከዕለታት አንድ ቀን ወደ አክሱም ጽዮን ሄጄ እጅ ነስቼ ልምጣ ብለው አክሱም ጽዮን ተሳልመው ሲመለሱ ቅዳሴ ዋልባ ላይ ቅዳሴ ሊታጎል መሆኑን ተረዱ። ማዕጠንት ይዘዋል፣ ፍህም ይዘዋል።
ሁሉ ነገር ተስተካክሏል። ተከዝ የሞላባቸው በዚህም ጊዜ ምንድነው ያደረጉ? ፈጣሪ ሆይ እመቤቴ ይህንን ማይበሩን አሳልፈሽ እዚያ ለቅዳሴ ብደርስ አድርጊኝ ብለው ሲጸልዩ ባህሩ ለሚያምን ሁሉ ይቻላል ነው አይደል? እስቲ ለሚያምን ለሚያምን ሁሉ ይቻላል። በዚህ ጊዜ ጻድቁ አቡነ ሳሙኤል ባህሩ መርከብ ሆነላቸው። የሚያሰጥም የሚያስገድል ሳይሆን እግራቸው ሳይል በባህሩ ላይ እንደ ቅዱስ ኢየሱስ ክርስቶስ ባህሩን ረግጠው ተሻግረው የያዙት ፍም እሳቱ ሳይጠፋ ለቅዳሴ ደርሰው እግዚአብሔርን እንዳመሰገኑ ይነገራል። ከዚያ አልፎ ተርፎ ደግሞ አመስግኑት እግዚአብሔር። ከዚያ አልፎ ተርፎ ደግሞ እግዚአብሔር ቃል ኪዳን ገባላቸው። እነሆ በዛሬው ዕለት ከማረፋቸው በፊት ፈጣሪ ሲያነጋግራቸው ፈጣሪ አምላኬ ሆይ ቃል ኪዳን ግባልኝ፣ ይህችን ዋልባን ባርክልኝ ብለው ምድሪቷን ብድግ አድርገው አሁን ለዚህ ለመናፍቁ ለጴንጤው ሌላ የሚያስቸግር ነገር የሚጨንቅ ይመስላል። ለሚያምን ሁሉ ይቻላል። ይቻላል አይቻልም? ዋልባን ምድሪቷን እንደ መሶብ ብድግ አድርገው ይህችን ዋልባን ባርክልኝ እዚህ ቦታ በረከት እንዲኖር ብለው እግዚአብሔርን ሲጠይቁት እግዚአብሔር ምንድን ነው ያላቸው? ቃል ኪዳን ሰጥቻለሁ። እዚህ ቦታ ላይ መጥቶ የጸለየ ንስሐ ገብቶ ያረፈውን እንደ 40 ቀን ሕፃን ልጅ አደርግልሃለሁ።